አልችልም። የኔ ፍቅር አንቺን ሳያስቡ መዋል አሁንም ቢሆን አልቻልኩበትም። እኔስ ምን ሆነና ነው ስራዬን አስተው እዚህ ድረስ እያከነፈ የሚያመጣኝ? እውነተኛ ፍቅር የሚባለው በጆሮዬ የምሰማውን በልቤ ውስጥ ገብቶ እያየሁት እኮ ነው የሚሞት። ፈጣሪ ፍቅሬን ባንተ በመልካም ሰው ስላሳየኝ አመሰግናለሁ። አንተና ማሚ ስለሰጠኝ ሁሌም አመሰግናለሁ። እኔ ምን እንዴ ሰላም ዋላችሁ ልጆች? ማሚዬ መጣልሽ እየመጣሻል እንዴ? እንዴት ነሽ? ደህና ነሽ የኔ አበባ? እንዴት ነሽ? አለሁ። እንዴት ናችሁ? በቃ ከመጣሽ አይቀር አሁን ቆንጆ ቡና አፍላለሻለሁ። እሺ የኔ ልጅ እሺ፣ በሉ ተጫወቱ። እሺ ማይ እና ግዴታ እኮ ከዚህ በኋላ ማማች አይደለች እንዴ? ማሚ ቡና ፈልቷል ነይ። አላሳሚ እንዴት ቆንጆ አርግሻ ጨርሰሻል። የኔ ፍቅር ግን ሰርጋችን የት እንዲሆን ነው ያሰብከው? አይ ልጆቼ መድኃኒዓለም ለዛ ያደርሳችሁ። የደሃ ልጅ ነኝ መቼም ሸራተን ነው አለሽም የኔ ፍቅር። ማን ያውቃል የመድኃኒዓለምን ስራ። እህት ወንድሞች ሸራተን ካልሆነ ሊሉ ይችላሉ። ምን ይታወቃል? ተይማ እንዴ የማይሆን ነገር። እኔም እኮ ቬሎ መልበስ ነው እንጂ የምፈልገው ሸራተን ነው ብዬ አልመኝ። እንዴ ብትመኝስ? ይሄውን ቀልዱን ተይና ቡናውን ቶሎ አፊ። ማሚዬ ለማንኛውም ለቤተሰቦች የቀድመን ሽምግልና ብንልክ ጥሩ ነው። ለእኔም ለዝግጅት ይቀርባል። ልክ ነው፣ ግድ ነው እንልካለን። መላካችን አይቀርም። አለቃ ወይ እሺ መጣሁ። እሺ አለቃ ቤት ነኝ መጣሁ። እሺ በቃ አለቃ ይደውላል። ልሂድ እኔ እናንተ ተጫወቱ። ልጄን አሰቃየኝ ሰው ግባ። አንተ አቤት አለቃ። ስራውን ትተሃል እንዴ? ኧረ አልተውኩትም አለቃ። ትንሽ እኮ ራሴን አመም ስላደረገኝ ልረፍበት ብዬ ገብቼ ነው። አመም ስላደረገ ወይንስ ከልጄ ጋር ከተማውን እያዞርክ? ኧረ አለቃ እንደዛ አይደለም። እስቲ ንገረኝ፣ ቢያንስ ለሜላት እንኳን ማስፈቀድ ነበረብህ? እውነት ነው ጋሼ። ነግሬሃለሁ፣ ከልጄ ከሜላት ራቅ፣ አለበለዚያ ግን የሚከተልህን ታውቃለህ። ልንገርህ ብዬ ነው። እሺ ጋሼ እሺ። አለቃህ ነች፣ ይሄ እንዲገባ። አለቃ አላሰራ ካልካት ግን ስራውን ለቀህ መውጣት ትችላለህ። እሺ ያረጋሽ። እሺ ጋሼ እሺ አለቃ። ምን አጢዳ የእሷ ሰርግ ኢትዮጵያ ውስጥ አይደገስም። ደረጃህን ብታውቅ ይሻልሃል። ይገባል ምልህ? እሺ አለቃ። የፈለጉ ለዚህ ከሆነ ሁለተኛ አላናግራትም። አሁን ወደ ቤቴ ልሂድ። ማን ፈቀደልና ነው የምትሄደው? አሁን ቀጥ ብለህ መጋዘን ትገባና ቁጥር ይደረግ። እሺ አለቃ። እሺ አሁን ተከዚ ኧረ እባክሽ እንዳታስገድኝ። አይደል ገንዘብ ደግሞ ያስገድዳል። ኧረ አታስቢ የኔ ውድ፣ እኔ እኮ ካንተ ውጭ አላገባም። የኔ ማር፣ የኔ ስጦታ። እሺ የኔ ውድ፣ መኪና ውስጥ ጠብቀኝ፣ አባቤን ሸኝቼው እመጣለሁ። ኧረ ሜሉ ተይ፣ አባትሽ እኮ አምርሯል።
ቆይ አትወደኝም እንዴ ነው? በጣም ነው የምወድሽ እንጂ ልሞትልሽ ራሱ ዝግጁ ነኝ። እሺ ነው ከደም ማለት ነው። ከተካፈለው አባቤሽን ብቻ እሺ ጠብቅሻለሁ። ለችግሬ መሞያ ሲል ፈጣሪ ሰጠኝ ይባረክ መድኃኔዓለም። ማሚዬ እኔም እኮ እናቴ በልጅነቴ ነው የሞተችው እና አንቺን የመሰለች እናት ስለሰጠኝ ፈጣሪ ሁሌ እንዳመሰገንኩት። ተመስገን። ይኸውልሽ ልጄ እንደው ወገቤን አስሬ ሰርግሽ እንደው ደብለቅለቅ አድርጌ ደግሼ እንደው ፈለገ እንደው በማግስቱ ለምን ሙትት አለልም። ኧረ በስመ አብ እማዬ የሰይጣን ጆሮ ይደፈን እንዴ! ለምን ብለሽ ነው የምሞቺብኝ? አንቺን የመሰለች ልጅ ለልጄ የሰጠው ፈጣሪ እኔኑ ሊረዳኝ አይደል? በቃ መሸብኝ። ዮኒ መጥቶ ይሸኘኛል ብዬ ነበር፣ እሱም ቀረ። እንግዲህ እኔ ልጅ ገና ያልተዳርሽ እጮኛ ነሽ ደሪ አይባል ነገር ምን ላድርግ? እንግዲህ ታክሲ ጥሪና ወይ ሂጃ። እሺ ማሚ። ወይ ልጄ ልደውልለት። ቆይ ለባለ ታክሲው ትንሽ በስጨት ስላልኩ እኮ ነው። ቅርታ ገብቼ ልተኛ። ቆይ እራት ላቅርብልህ። በልቻለሁ። በቃ ገብቼ ልተኛ። እኔ የምልህ እንደው አንተ እዚህ ሲምን ቁጭ አድርገህ ሄደህ አለቃ ፈለገኝ ብለህ እንደዚህ ሰክረህ ጥንብዝ ብለህ ትመጣለህ? ማየት ትንሽ ስለተበሳጨው እኮ ነው። በቃ ገብቼ ልተኛማ ደክሞኛል። እሺ ግባና ተኛ። ጠዋት ነው እንደምልህ። እሺ ፍቅር እንዴት አደርክልኝ? ናፈከኝ። ቶሎ ና። እኔም ናፍቀሽኛል የኔ ፍቅር። አብሬሽ የነበርኩ እስከማይመስለኝ ድረስ ናልኝ። በቃ የኔ ማር። እንግዲህ አባትሽ ከገደሉኝ የሚግደሉኝ። በቃ መጣሁ የኔ ፍቅር። መጣሁልሽ የኔ ፍቅር። አፈቅርሻለሁ፣ እሞትልሻለሁ ደግሞ መጣሁ። እድሜ ሲጨምር መሻሻል ሲገባ የተሻለ ሰው መሆን ሲገባ ጭራሽ ስክር ብለህ ጥንብዝ ብለህ ትገባብኛለህ። እማዬ በጣም ይቅርታ፣ አይለመደኝም በእውነት። ሲምን የመሰለች ልጅ ቡናዋን አፍልታ ዘርግታ እየተጫወተች የምታጫወተን ጨዋታ ደግሞ ስለ ጋብቻ፣ ስለ ሽምግልና፣ ስለ ቁም ነገር እየተወያየን አለቃ ፈለገኝ ብለህ ብድግ ብለህ ሄደህ በዛው ድርግም ብለህ ቀርተህ ሰክረህ ትመጣልኛለህ። ልጅቷ ስንት ሰዓት እንደተቀመጠች? ወይኔ እማዬ በጣም ይቅርታ። እሺ በቃ አይለመደኝም። በቃ አለቃዬ ስለደወለ እኮ ነው። አለቃ የደወለና የጠራህ ለስራ ነው እንጂ የሚጠራህ አለቃ ሊያጠጣህና ሊያሰክርህ ነው እንዴ የጠራህ? በቃ ትንሽ አበሳጭቶኝ ነበር፣ ትንሽ ቀመስኩኝ። ግን ሁለተኛ አይለመደኝም። ይቅርታ ነግሬሃለሁ። እቺ ልጅ ከእጃችን እንዳትወጣ። ጥሩ ልጅ ናት። ሲም መልክ፣ ጸባይ፣ ሁሉ ነገር ያሟላላት ልጅ አግኝተሃል። ተው እችን ልጅ እንዳናጣት ተው። እኔ አሁን ቀስሟ ስብር ብሎ ማታ ስትሄድ አንጀቴ እንዲህ ነው የተላወሰው። እሺ በቃ ይቅርታ። በራንታ አቋቋም ይሄ አባትህ የእናትህ ቤት መሰለህ? ዘው ብለህ የምትገባው? ይቅርታ አለቃ። ውጣ ከዚህ። እንደገና አንኳኩተህ ግባ።
ግባ። መናጢ ድሃ። ለመሆኑ ማታ የት ነበርክ? አትናገርም እንዴ? ንቀት ነው? ኧረ ንቀት አይደለም። ከልጄ አጠገብ ራቅ አላልኩህም? ብለውኝ ነበር ጋሼ፣ በጣም ይቅርታ። ከዚህ በኋላ ልጄ የደረሰችበት ስትደርስ ባይህ ውርድ ከራሴ። እሺ ጋሼ። ሜላት ጋር አባቢ ስሜ ሲጠራ ሰማሁ ነበር። ልጄ ሜላት የት አለች እያልኩኝ እኮ እየጠየቅኩት ነበር። ነይ ቁጭ በይ። ውጣ አንተ ወደ ስራ ሂድ። እንዴት ነሽ? አምሮብሻል ልጄ ደግሞ ዛሬ። አመሰግናለሁ አባቢዬ። ለመሆኑ ከዮኒ ጋር ምን እያወራችሁ ነበር? ከዚህ መናጢ ድሃ ጋር ምን እናወራዋለን? አባቢ አልሰማልሽ፣ አይመጥንሽም። መናጢ የድሃ ልጅ ነው፣ እከካም ነው ብልሽ አልሰማልሽም። አባቢ ስንቴ ነው ስለሱ ጉዳይ የምናወራው? መሄድ አለብኝ፣ ከጓደኞቼ ጋር ቀጠሮ አለኝ። አባቢ ትዳረጋለሁ። እድሜ ልካችን እናወራለን። ሜላት ነግሬሻለሁ። ባይ 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 አባቢ ቻው። ዮኒዬ ከፍተ ነው እኮ ግባ። ወይ ስማ አንቺ ነሽ እንዴ? ማሚዬ እንዴት ነሽ? አለሁልሽ ማ እንዴት ነሽ? አለሁልሽ እንዴት ነሽ? አለ ዮኒ የለም እንዴ? ዮኒ ጠዋት ፊልድ ብሎ ነበር የወጣው፣ ቀረብኝ አመሸ። እኔም እኮ እየጠበቅኩ ተጨንቄልሻለሁ። ስልኩን ስደውልለትም አይሰራም። እንደዛ ነበር እኮ ቤት የመጣሁት። ኧረ እኔም በቀጠቅጥ አነሳ። ይልቅ እስኪ እሱን ነገር አለው እንጂ ወይ ጉድ! እንደው ምን ሆኖ ይሆን? ይኸውልሽ እንደዚህ ታደርጊና እንዴት እስኪ ያው ይኸውልሽ እንዲቻ ታስገብታሽ እንዴት አድርገሽ እንዴት አይ ጃመሽ እባክሽ። ጎበዝ ከሆንኩኝ ግን ትነግሪኛለሽ። ኧረ እንደሱም አይደል ተያያየ። በይ ተረተርሽብኝ። እንደሱ አይደለም። ይኸውልሽ አስገቢ። አዎ ልክ ነሽ። ማሚዬ ያመጣሉሽ መድኃኒት በስተክክል እየወሰድሽ ነው አይደል? አዎ እየወሰድኩ ነው። አይ አንዳንዴ እንኳን ትረሻያለሽ። ይሄ ወሬኛ ነው አይደለ? እችንም ወሬ ብሎ ያደረሰልሽ ይታባቱ። አይ እንደሱ አይደለም፣ ግን ባለፈው ሆስፒታል ውስጥ ሳስመረምርሽ የዚንክ እጥረት አለብሽ ብለውኛል። ስለዚህ መድኃኒትሽን በስተክክል መውሰድ አለብሽ። እወስዳለሁ። እሺ የኔ ልጅ አመሰግናለሁ። ጎበዝ ከሆንኩኝ ትነግሪኛለሽ። እሺ። ኧረ ጎበዝ ነሽ። እንደሱ አይደለም። ኧረ እንደው ይሄ ልጅ ቀረማ እንደው ምን ይሻላል? እሺ ቴዶ ነው ይባላል። ምን አውቃለሁኝ ስሚዬ። እስኪ ለማንኛውም ሻይ ወይ ቡና ነገር ላምጣልሽ። ስራ የለም አለቃ። በቃ ጨርሻለሁ። ልሄድ ነው። ከልብህ ነው? ማን አባል ያጸዳልህ ነው? ይሄንን ማን ያጸዳልህ ነው? ከልጄ ጋር ተው ብልህ አልሰማን ካረለ ከዚህ በኋላ አላስጠነቅቅህም። እመነኝ፣ አላስጠነቅቅህም። እሺ አለቃ። ዛሬ እዚህ ቤት ውስጥ አንዲት ነገር እንዳይቀር አጽድተህ። ለምን 3 ሰዓት አይሆንም?
አምሽተህ ነው የምትሄደው። ይጥባገል ማይ እንዴት ነው? ታውቁ ሚላት ትባላለች። አረፍ በይ ማይ ሚላት ትባላለች። ሜላት ትባላለች። በጣም የማፈቅራት ልጅ ናት እና ልንጋባ ስለሆነ ላስተዋወቅሽ ነው ይዣት የመጣሁት። ልንጋባ ስለሆነ ላስተዋወቅሽ ነው ይዣት የመጣሁት። እውነት ከር አይደለም ማለት የምሬን ነው ጅማ። ሜሉዬ እማዬ ሁሌ አግባ አግባ ስትለኝ በእሱ ሀሳብ ስለማልስማማ ዛሬ የምር አንቺን ይዤ ስመጣ እኮ ድንጋጤ ውስጥ ገብታ እኮ ማዘርዬ እውነቱን ነው። ለረጅም ጊዜ ጓደኛሞች ነበረ። አሁን ለመጋባት ስንወስን ነው እርሶ ሊያስተዋውቀኝ ይዞኝ የመጣው። እሺ ጥሩ ነው። በሉ ምሳም ቡና ምላምጣ። በፍጹም አሁን በቅርብ ሰዓት ተጠቅሜ የመጣሁት ማዘርዬ። አመሰግናለሁ። ማይ ሜላት በጣም ጥሩ ስነ ምግባር ያላት ሴት ናት። በተለይ ለእናት ያላት ቦታ በጣም ቆንጆ ነው። ለዛ ነው አረፈድ አድርጌ ከአንቺ ለማስተዋወቅ የወሰንኩት። እሱን ተውና ሰው ቤት መጥቶ የፈለገ ቢሆን ምሳ ሳይቀምስ ምግብ ሳይበላ አይሄድም። እስቲ ላምጣላችሁ። አይ አምላኬ፣ ይሄ ልጅ ምን ሆነብኝ? የሴመን አንጥቶ አስተዋውቆኝ እንደገና ደግሞ አሁን እችን ከየት ነው ያመጣብኝ? ጌታ ሆይ አሁን ለዚህ ቁጭ ብድግ ስል እንደው ድንገት ሴም ብትመጣብኝ ምንድን ነው የምትለኝ? አበስከበርኩ። ኧረ ምን ጉድ ነው! ሜላት ማለት በኮምፒውተር ሳይንስ ተመርቃ ጥሩ ነው ጥሩ ነው። ስንጋባ ደግሞ እንደ እንቁላል እንደምትንከባከብሽ ቃል ገብታልኛለች። እኔ እናት እውነት ነው ማዘርዬ፣ ልክ እንደ እናቴ ልንከባከቡት ቃል ገብቻለሁ። ቡና ላምጣላችሁ? አይ ቡና እንጠጣም። ወደፊት ቡና የሚያፈላሉት አንድ ልጅ ወልድሎታለሁ አይደል? ይሄ በጣም እማዬን በቀረብሻ ቁጥር ተወጃታለሽ አላልኩሽ? የኔ እናት እንደዚህ አይነት ሆደ ቡቡ እናት እኮ ናት የኔ እናት። አንዴ ተመልሼ እመጣለሁ።
ሄሎ የኔ ፍቅር። ተመስገን እንኳን ድምፅህን ሰማሁ። አለሁልሽ፣ አታስቢ፣ ደውልልሻለሁ። እሺ ነገ እንገናኛለን። እወዳለሁ። እሺ የኔ ፍቅር። አታስቢ፣ እደውልልሻለሁ። በቃ እሺ ቻው። ደህና እደር። ውድድድ ነው ማደርግሽ። ቻው በቃ እሺ። አንድ ልጅ ለእርሱ በየተራ ነው የምንሰጣቸው። አንድ ጊዜ ስትወልጂ ለራስሽ እናት፣ አንድ ጊዜ ስትወልጂ ደግሞ ለኔ። የልጅ እቁብ ማለት ነው። እማዬ በቃ ከጮኛዬ ጋር አይናን ከተጫወትሽ ይበቃል። ሩቅ ነው የምትገባው። ልሸኛት። አዎ ትሂድ። እሺ እውነት ነው ማዘርዬ፣ መሽቷል። ደህና እደሩ። እማዬ ለሲማት ሜልዬ በጣም ቆንጆ ናት እያለችኝ እኮ ነው። አመሰግናለሁ ማዘርዬ። ደህና እደሩ። እሺ ደህና እደሩ። መጣሽ። ታርጋት ነው እችን ይዘህብኝ የመጣኸው? አለች እማዬ። ደግሞ ምን ችግር አለ? ችግርማ አለው። ለምን ችግር የለውም ትላለህ? ደግሞ ልጅ እየወለደች አንዴ ለእናቷ አንዴ ለእኔ የምታድለው ቁጭ ብላ አታሳድግም ልጇን? እማዬ ደግሞ እሷ እኮ አንቺን ልጥቀም ብላ ነው እንጂ እንዳለ ልጆቿን ወስዳ ለእናቷ አትሰጣቸውም እንዴ? ቆይ ምንድን ነው ነገሩ? የወለዳችሁትን ልጅ ቁጭ ብላችሁ ራሳችሁ ማታሳድጉት ለምንድን ነው? እማዬ ደግሞ የዋህነቷን ነው እንጂ ሌላ ሴት ብትሆን እኮ አትሰጥም ነበር። እባክህ የማይሆን ነገር አታውራ። ራሷ ከወለደች ራሷ ናት ማሳደግ ያለባት እንዴ። ምን ነው እኔ አንተ ነው ልጅ አሳድጌ የለ እንዴ? ለማንኛውም የማታገባትን ሴት እየጎተትክ ወደ ቤት ያታምጣብኝ። እኔንም በስተርጅና አታስቀላምደኝ። እቺ ከባድ ሚዛን ናት እማዬ። ከባድ ሚዛን። ለእኔ ከሴም የሚበልጥብኝ የለም። ማሚ እንዴት ነሽ? አለሁልህ ልጄ። እንዴት ነህ? አለሁ ማሚ። የሆነ ነገር ላማክርሽ ነበር። ምንድን ነው ልጄ? ምንድን ነው? ማሚ ግን ሳትዋሺ ነው የምትነግሪኝ። ከሴም እና ከሜላት የትኛዋ ትሻለኛለች? የምሬን ነው ማሚ። እኔ ምን አውቃለሁ ልጄ? ምን ሆነሃል? አይ አንቺን ባስመረጥ ይሻላል ብዬ እኮ። ኧረ እኔ ምንም የማውቀው ነገር የለም። ብትፈልግችን የራሱ ጉዳይ፣ ምርጫው የራስህ ነው። እናቴ የመረጠችው ቆንጆ ነው ሲባል ስለሰማሁ እኮ ነው ማሚ። ልጄ እኔ ምንም የሚመለከተኝ ነገር የለም። ብቻ እየጎተትክ ቤት ያታምጣቸው። ከዚህ ውጪ ምርጫ የምትወዳትን ለትዳር የምትሆናትን አጥንተህ ማግባት ያንተ ድርሻ ነው። ጨዋዋን መርጠህ ግን ሳትወስን እቤቴ ድረስ ሰተት እያደረግክ እንዳታመጣብኝ። እሺ በቃ። ምን ሆነሃል አንተ ልጅ? እኔ በስተርጅና በመቁረቢያ እድሜ ልቀላምድ እንዴ? ቆይ ቢገናኙስ? እሺ ያችኛዋን አንተህ እንደገናችን ስታመጣ ቢገናኙብኝስ? በፈንጂ ተጫወትኩ እንጂ እኔ እናት አንጀት ነግሮሽ ነው አይደል? እሺ እማዬ በቃ ደህና ዋይ። እሺ እኔ ልጅ እንግዲህ ከምኑም ራስህን ጠብቅ። ልጄ ምን እየሆነብኝ ነው? የኔ ፍቅር ችግር የለውም አባቴ። ስራ ልጅ ነው እባክሽ፣ ምንም አይልም።
ስናፍቀኝ እኮ ብዬ መጣሁ። በቃ መሄድ አለብኝ። እሺ በቃ እደውልልሻለሁ ማለት ነው። እሺ በቃ ማዘር ማየት እፈልጋለሁ። ውይ ማዘር ራሱ ካላየኋት እያለችኝ ነው ማለት። በእውነት ናፍቀውኛል። ካየኋቸው እንኳን ሳምንት እኮ አይሆነኝም። አዎ አይሆንሽም። በቃ ማታ አብረን ስንሄድ እማዬም ደስ ይላታል። አረ ከሳቸው የበለጠ እኔ ደስ የሚለኝ። በቃ ማታ እንገናኝ። በቃ እሺ ቻው፣ ማታ እንገናኝ። አደራህን ፈጣሪ እንደው ለምትወደውን እንደው ለትዳር የምትሆነውን አንተ ምረጥለት ለልጄ። አረም ፈጣሪ እባክህ ሰማኝ፣ እባክህ ተለመነኝ መድኃኔዓለም። አይ እንደው አሁን እነዚህ ሁለት ሴቶች ሁለቱም መጥተው እዚህ ቤት እንደው ግጥምጥም ቢሉ ምንድን ነው የሚውጠኝ ጌታ ሆይ? አረ ከዚህም ጭንቅ አውጣኝ መድኃኔዓለም። አረ ጉድ ነው። አረ ፈረደብኝ። ደህና ነሽ? እንደው ምን አስጨነቀሽ? አመሰግናለሁ። ተባረኪልኝ። እግዚአብሔር ይስጥሽ ልጄ፣ ትልቅ ደረጃ ድረሽ። እውነት እድሜ ይስጥሽ። በጣም 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 አመሰግናለሁ። ተባረኪ። እንደው ምን አሳሰበሽ? ቆይ ግን አንተ መች ነው ተጋብተን ማሚን እዚህ ቤት ሆነን የምንከባከባት? ሰርጋችንንማ ድል አድርገን ነው የምንደግሰው። ትንሽ አቅሜን ጎልበት ላድርግ ብዬ እኮ ነው። ፍቅር ደግሞ ይሄ ምን ማለት ነው? ይሁን ስለምን አቅም ነው የምታወራው? ምን አጣ? አሁን ቶሎ ብለህ ለቤተሰቦችሽ ሽማግሌ ላክ። አደራ ፈጣሪ እችን የመሰለች ልጅ እንደው እግዚአብሔር ከልጅነቷ ጀምሮ አንድ ለውጥ የሌላት አደራ ፈጣሪ እንደው ለአንድ ጎጆ አብቃልኝ። አደራህን 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 ፈጣሪ። በቃ መሸ። ሻኝኝና ልሂድ። እንዴ ታዲያለሽ እንጂ በፍጹም አትሄጂም። አይ በጭራሽ ከጋብቻ በፊት አብረን እናድር። በዛ ላይ ደግሞ እኔ የማላውቀው ቤት አላድርም። የኔ ፍቅር ራስጌና ግርጌ ሆነ እንራለን፣ ችግር የለውም። ጭራሽ አንድ አልጋ ላይ ነው የምንተኛው? እንዴ ምን ችግር አለው? የማላደርገውን ነገር አታስገድደኝ እሺ አባ። ደግሞ እማዬስ ብትሰማ ምን ትለኛለች? ኧረ እማዬ አታይሽም? ተደብቀን ነው እንጂ ትንሽዬ ፍራሽ አለች፣ እኔ እሷ ላይ እተኛለሁ። በቃ ደግሞ የነገዋ ሚስቴ ባሏ ሚላትን መስማት አለባት። እሺ በቃ ግን አንዳችን መሬት ላይ እናድራለን አይደል? እሺ ሄሎ ሄሎ ሄሎ። እዚህ ቤት ደግሞ ኔትወርክ ያስቸግራል። አንድ አፍታ አውርቼ እመጣለሁ። እሺ ሄሎ ሄሎ ሄሎ። የኔ ፍቅር ምነው ከሰዓት በኋላ ሳትደውልልኝ? ትናፍቀኛለህ እኮ። እኔም እኮ ትናፍቅኛለሽ ሜሉዬ። በአይኔ ላይ ውል ውል እያልሽብኝ እኮ ነው። እኔ ማለት የኔ ውድ፣ እኔም በጣም ናፍቀኸኛል። ከአንተና ከእናትህ ጋር ሲጫወቱ ውሎ ማደር አይሰለቸኝም። ደግሞ ማዬ እንዴት እንደወደደችሽ ብታውቂ። ኧረ በለው። አንድ ዲዛይነር ጓደኛ አለችኝ። የሀገር ልብስ እንድትሰፋላቸው ልንገራትና ይዘንላቸው እንሄዳለን። ሲመቸኝ ይዤሽ እሄዳለሁ። እውነቴን ነው። አንቺ በጣም እጅግ በጣም መልካም ሰው ነሽ። እሺ
ቻው። ታስቸግሪኛለሽ። ባይሆን አርፈሽ ተኝ። እንግዳዬ ነሽ እኔ እንግዳ በበሩ ገብተሽ አረፍ በጓዳ እንግዳዬ ነሽ እኔ ሰገግ እወድሻለሁ ነይ በቀን በቀን የኔ ፍቅር ዮንዬ ቁርስ ሰራርቼ ከድኛ አስቀምጬ ይልሃለሁ። ቁልፏን ደግሞ እዛች የምናቃት ቦታ ላይ ቁጭ አድርግልኝ። እሺ። ቤተ ክርስቲያን ልትሄጂ ነው እንዴ? አዎ እሄዳለሁኝ። ቤተ ክርስቲያን ሊሄድ ነው። ግን ሴምዬ እንደምትልልኝ ወይ ስታገኛት ወይ ስትደውል እማዬ ይቅርታ ብላሻለች በልልኝ። ማታ ድክም አለኝና ሳላነጋግራትም ሳልሸኛትም ተኛሁ። እሺ እማዬ። በቃ ደህና ደሪ ሳልልሽ ተኛሁ ብለህ ይቅርታ ጠይቅልኝ። ቻው። እሺ፣ በሰላም ዋልልኝ ልጄ። እሺ እኔ ልጅ ሜላት ትባላለች። በጣም የማፈቅራት ልጅ ናት እና ልንጋባ ስለሆነ ላስተዋወቅሽ ነው ይዣት የመጣሁት። ልንጋባ ስለሆነ ላስተዋወቅሽ ነው ይዣት የመጣሁት። እውነት ግን አይደለም ማለት የምሬን ነው ጅማ። ሜሉዬ እማዬ ሁሌ አግባ አግባ ስትለኝ በእሱ ሀሳብ ስለማልስማማ ዛሬ የምር አንቺን ይዤ ስመጣ እኮ ድንጋጤ ውስጥ ገብታ እኮ። ማዘርዬ እውነቱን ነው። ለረጅም ጊዜ ጓደኛሞች ነበረ። አሁን ለመጋባት ስንወስን ነው እርሶ ሊያስተዋውቀኝ ይዞኝ የመጣው። እሺ ጥሩ ነው። በሉ ምሳም ቡና ምላምጣ። በፍጹም አሁን በቅርብ ሰዓት ተጠቅሜ የመጣሁት ማዘርዬ። አመሰግናለሁ። እማዬ ሜላት በጣም ጥሩ ስነ ምግባር ያላት ሴት ናት። በተለይ ለእናት ያላት ቦታ በጣም ቆንጆ ነው። ለዛ ነው አረፈድ አድርጌ ከአንቺ ለማስተዋወቅ የወሰንኩት። እሱን ተውና ሰው ቤት መጥቶ የፈለገ ቢሆን ምሳ ሳይቀምስ ምግብ ሳይበላ አይሄድም። እስቲ ላምጣላችሁ። አይ አምላኬ፣ ይሄ ልጅ ምን ሆነብኝ? የሴመን አንጥቶ አስተዋውቆኝ እንደገና ደግሞ አሁን እችን ከየት ነው ያመጣብኝ? ጌታ ሆይ አሁን ለዚህ ቁጭ ብድግ ስል እንደው ድንገት ሴም ብትመጣብኝ ምንድን ነው የምትለኝ? አበስከበርኩ። ኧረ ምን ጉድ ነው!
ማ ሜላት ማለት በኮምፒውተር ሳይንስ ተመረቃ ጥሩ ነው ጥሩ ነው። ስንጋባ ደግሞ እንደ እንቁላል እንደምትንከባከብሽ ቃል ገብታልኛለች። እኔ እናት እውነት ነው ማዘርዬ፣ ልክ እንደ እናቴ ልንከባከቡት ቃል ገብቻለሁ። ቡና ላምጣላችሁ? አይ ቡና እንጠጣም። ወደፊት ቡና የሚያፈላሉት አንድ ልጅ ወልድሎታለሁ አይደል? ይሄ በጣም እማዬን በቀረብሻ ቁጥር ተወጃታለሽ አላልኩሽ? የኔ እናት እንደዚህ አይነት ሆደ ቡቡ እናት እኮ ናት የኔ እናት። አንዴ ተመልሼ እመጣለሁ። ሄሎ የኔ ፍቅር። ተመስገን፣ እንኳን ድምፅህን ሰማሁ። አለሁልሽ፣ አታስቢ፣ ደውልልሻለሁ። እሺ ነገ እንገናኛለን። እወዳለሁ። እሺ የኔ ፍቅር። አታስቢ፣ እደውልልሻለሁ። በቃ እሺ፣ ቻው። ደህና እደር። ውድድድ ነው ማደርግሽ። ቻው በቃ እሺ። አንድ ጊዜ ስትወልጂ ለራስሽ እናት፣ አንድ ጊዜ ስትወልጂ ደግሞ ለኔ። የልጅ እቁብ ማለት ነው። እማዬ በቃ ከጮኛዬ ጋር አይናል ከተጫወትሽ ይበቃል። ሩቅ ነው የምትገባው። ልሸኛት። አዎ ትሂድ። እሺ እውነት ነው ማዘርዬ፣ መሽቷል። ደህና እደሩ። እማዬ ለሲማት ነገር ሚልዬ በጣም ቆንጆ ናት እያለችኝ እኮ ነው። አመሰግናለሁ ማዘርዬ። ደህና እደሩ። እሺ ደህና እደሩ። መጣሽ። እማዬ እንዴት ናት? በጣም ቆንጆ ናት አይደል? ደግሞ ምን ታርጋት ነው እችን ይዘህብኝ የመጣኸው? አለች እማዬ። ደግሞ ምን ችግር አለ? ችግርማ አለው። ለምን ችግር የለውም ትላለህ? ደግሞ ልጅ እየወለደች አንዴ ለእናቷ አንዴ ለእኔ የምታድለው ቁጭ ብላ አታሳድግም ልጇን? እማዬ ደግሞ እሷ እኮ አንቺን ልጥቀም ብላ ነው እንጂ እንዳለ ልጆቿን ወስዳ ለእናቷ አትሰጣቸውም እንዴ? ቆይ ምንድን ነው ነገሩ? የወለዳችሁትን ልጅ ቁጭ ብላችሁ ራሳችሁ ማታሳድጉት ለምንድን ነው? እማዬ ደግሞ የዋህነቷን ነው እንጂ ሌላ ሴት ብትሆን እኮ አትሰጥም ነበር። እባክህ የማይሆን ነገር አታውራ። ራሷ ከወለደች ራሷ ናት ማሳደግ ያለባት እንዴ። ምን ነው እኔ አንተ ነው ልጅ አሳድጌ የለ እንዴ? ለማንኛውም የማታገባትን ሴት እየጎተትክ ወደ ቤት ያታምጣብኝ። እኔንም በስተርጅና አታስቀላምደኝ። እቺ ከባድ ሚዛን ናት እማዬ። አይ ከባድ ሚዛን። ለእኔ ከሴም የሚበልጥብኝ የለም። ማሚ እንዴት ነሽ? አለሁልህ ልጄ። እንዴት ነህ? አለሁ ማሚ። የሆነ ነገር ላማክርሽ ነበር። ምንድን ነው ልጄ? ምንድን ነው? ማሚ ግን ሳትዋሺ ነው የምትነግሪኝ። ከሴም እና ከሜላት የትኛዋ ትሻለኛለች? የምሬን ነው ማሚ። እኔ ምን አውቃለሁ ልጄ? ምን ሆነሃል? አይ አንቺን ባስመረጥ ይሻላል ብዬ እኮ። ኧረ እኔ ምንም የማውቀው ነገር የለም። ብትፈልግችን የራሱ ጉዳይ፣ ምርጫው የራስህ ነው። እናቴ የመረጠችው ቆንጆ ነው ሲባል ስለሰማሁ እኮ ነው ማሚ። ልጄ እኔ ምንም የሚመለከተኝ ነገር የለም። ብቻ እየጎተትክ ቤት ያታምጣቸው። ከዚህ ውጪ ምርጫ የምትወዳትን ለትዳር የምትሆናትን አጥንተህ ማግባት ያንተ ድርሻ ነው።
ጨዋዋን መርጠህ ግን ሳትወስን እቤቴ ድረስ ሰተት እያደረክ እንዳታመጣብኝ። እሺ በቃ ምን ሆነሃል አንተ ልጅ? እኔ በስተርጅና በመቁረቢያ እድሜ ልቃላምድ እንዴ? ቆይ ቢገናኙስ? እሺ ያችኛዋን አንተ እንደገናችን ስታመጣ ቢገናኙብኝስ? በፈንጂ ተጫወትኩ እንደሆነ እናት አንጀት ነግሮሽ ነው አይደል? እሺ እማዬ በቃ ደህና ዋይ። እሺ እኔ ልጅ እንግዲህ ከምኑም ራስህን ጠብቅ። ልጄ ምን እየሆነብኝ ነው? ስራ አሪፍ ነው እባክሽ፣ ምንም አይልም። ስናፍቀኝ እኮ ልይ ብዬ መጣሁ። በቃ መሄድ አለብኝ። እሺ በቃ እደውልልሻለሁ ማለት ነው። ማዘር ማየት እፈልጋለሁ። ውይ ማዘር ራሱ ካላየኋት እያለችኝ ነው። ማር በእውነት ናፍቀውኛል። ካየኋቸው እንኳን ሳምንት እኮ አይሆነኝም። አዎ አይሆንሽም። በቃ ማታ አብረን ስንሄድ እማዬም ደስ ይላታል። አረ ከሳቸው የበለጠ እኔ ደስ የሚለኝ። በቃ ማታ እንገናኝ። በቃ እሺ ቻው፣ ማታ እንገናኝ። አደራህን ፈጣሪ እንደው ለምትወደውን እንደው ለትዳር የምትሆነውን አንተ ምረጥለት ለልጄ። አረም ፈጣሪ እባክህ ሰማኝ፣ እባክህ ተለመነኝ መድኃኔዓለም። አይ እንደው አሁን እነዚህ ሁለት ሴቶች ሁለቱም መጥተው እዚህ ቤት እንደው ግጥምጥም ቢሉ ምንድን ነው የሚውጠኝ? ጌታ ሆይ አረ ከዚህም ጭንቅ አውጣኝ መድኃኔዓለም። አረ ጉድ ነው። አረ ፈረደብኝ። ደህና ነሽ? እንደው ምን አስጨነቀሽ? አመሰግናለሁ። ተባረኪልኝ። እግዚአብሔር ይስጥሽ ልጄ፣ ትልቅ ደረጃ ድረሽ። እውነት እድሜ ይስጥሽ። በጣም 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 አመሰግናለሁ። ተባረኪ። እንደው ምን አሳሰበሽ? ቆይ ግን አንተ መች ነው ተጋብተን ማሚን እዚህ ቤት ሆነን የምንከባከባት? ሰርጋችንንማ ድል አድርገን ነው የምንደግሰው። ትንሽ አቅሜን ጎልበት ላድርግ ብዬ እኮ ነው። ፍቅር ደግሞ ይሄ ምን ማለት ነው? ይሁን ስለምን አቅም ነው የምታወራው? ምን አጣ? አሁን ቶሎ ብለህ ለቤተሰቦችሽ ሽማግሌ ላክ። አደራ ፈጣሪ እችን የመሰለች ልጅ እንደው እግዚአብሔር ከልጅነቷ ጀምሮ አንድ ለውጥ የሌላት አደራ ፈጣሪ እንደው ለጎጆ አብቃልኝ። አደራህን 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 ፈጣሪ። በቃ መሸ። ሻኘኝና ልሂድ። እንዴ ታዲያለሽ እንጂ በፍጹም አትሄጂም። አይ በጭራሽ ከጋብቻ በፊት አብረን አናድር። በዛ ላይ ደግሞ እኔ የማላውቀው ቤት አላድርም። የኔ ፍቅር ራስጌና ግርጌ ሆነ እንራለን፣ ችግር የለውም። ጭራሽ አንድ አልጋ ላይ ነው የምንተኛው። እንዴ ምን ችግር አለው?
የማላደርገውን ነገር አታስገድደኝ እሺ አባ። ደግሞ ማጂስ ብትሰማ ምን ትለኛለች? ኧረ እማዬ አታይሽም? ተደብቀን ነው እንጂ ትንሽዬ ፍራሽ አለች፣ እኔ እሷ ላይ እተኛለሁ በቃ። ደግሞ የነገዋ ሚስቴ ባሏ ሚላትን መስማት አለባት። እሺ በቃ ግን አንዳችን መሬት ላይ እናድራለን አይደል? እሺ ሄሎ ሄሎ ሄሎ። እዚህ ቤት ደግሞ ኔትወርክ ያስቸግራል። አንድ አፍታ አውርቼ እመጣለሁ። እሺ ሄሎ ሄሎ ሄሎ። የኔ ፍቅር ምነው ከሰዓት በኋላ ሳትደውልልኝ? ትናፍቀኛለህ እኮ። እኔም እኮ ትናፍቅኛለሽ ሜሉዬ። በአይኔ ላይ ውል ውል እያልሽብኝ እኮ ነው። እኔ ማለት የኔ ውድ፣ እኔም በጣም ናፍቀኸኛል። ከአንተና ከእናትህ ጋር ሲጫወቱ ውሎ ማደር አይሰለቸኝም። ደግሞ ማዬ እንዴት እንደወደደችሽ ብታውቂ። ኧረ በለው። አንድ ዲዛይነር ጓደኛ አለችኝ። የሀገር ልብስ እንድትሰፋላቸው ልንገራትና ይዘንላቸው እንሄዳለን። ሲመቸኝ ይዤሽ እሄዳለሁ። እውነቴን ነው። አንቺ በጣም እጅግ በጣም መልካም ሰው ነሽ። እሺ ቻው የኔ ፍቅር። እሺ ቻው። ታስቸግሪኛለሽ። ባይሆን አርፈሽ ተኝ። እንግዳዬ ነሽ እኔ እንግዳ በበሩ ገብተሽ አረፍ በጓዳ። እንግዳዬ ነሽ እኔ ሰገግ እወድሻለሁ ነይ በቀን በቀን። የኔ ፍቅር ዮኒዬ ቁርስ ሰራርቼ ከድኛ አስቀምጬ ይልሃለሁ። ቁልፏን ደግሞ እዛች የምናቃት ቦታ ላይ ቁጭ አድርግልኝ። እሺ። ቤተ ክርስቲያን ልትሄጂ ነው እንዴ? አዎ እሄዳለሁኝ። ቤተ ክርስቲያን ልሄድ ነው። ግን ሴምዬ እንደምትልልኝ ወይ ስታገኛት ወይ ስትደውል እማዬ ይቅርታ ብላሻለች በልልኝ። ማታ ድክም አለኝና ሳላነጋግራትም ሳልሸኛትም ተኛሁ። እሺ ማዬ። በቃ ደህና ደሪ ሳልልሽ ተኛሁ ብለህ ይቅርታ ጠይቅልኝ። ቻው። እሺ በሰላም ዋልልኝ ልጄ። እሺ እኔ ልጅ Thank you.